አለ የሚፈልግ ጉዳይ ቢሆንም በ5-10 ዓመት ጊዜ ውስጥ የኢትዮጵያን ዜጎች የኑሮ ዘዬ ትራንስፎርም የሚያደርግ ጅማሮ ነው የሚል ሙሉ እምነት አለኝ። እንግዲህ እናንተም መታዘብ ትችላላችሁ በእናንተ መንገድ። በሚገባ አመሰግናለሁ ክቡር ጠቅላይ ሚኒስትር። ስለ ካፒታል ገበያ እናውራ። ካፒታል ማርኬት እንግዲህ በተለይም አሁን ከምናወራው ቶፒክ ጋር በጣም ቀጥታ የሆነ ተያያዥነት አለ። ከስታርታፕ የምንለው ፈጠራ የምንለው ኖሌጅ ቤዝድ የሆነ ኢኮኖሚ ዲጂታል ኢኮኖሚ የምንለው በተለይ የኛ ሀገር ለረዥም ጊዜ ሎን ቤዝድ ኢኮኖሚ ላይ ነው አይደለም። ካርታህን አሳየኝ፣ ፌሮ ሆነ ሲሚንቶን አሳየኝ፣ አበድርሃለሁ፣ ከዛ ፎቅ ሰርታ አከራይተህ ትከፍለኛለህ እንጂ ኢኩዊቲ ቤዝድ ሀሳብ አለ። ሀሳቡ ገዝፎ ትልቅ ሆኖ ከዛ ከሱ ላይ ሼርን ኢኩዊቲን ትወስዳለህ የሚለው ነገር የለም። ካፒታል ገበያ ያን የሚያመጣበት ትልቅ አቅም አለው። ቀደም ሲል ደግሞ እርስዎ ምን ብለዋል? አይኖች ወደ አፍሪካ እየመጡ ነው። ብዙ ፈጠራዎች ከአፍሪካ ውስጥ ይወለዳሉ ፕሮብሌሙ ስላለ ኤአይን ጨምሮ በሌሎች ዘርፎች ላይ ብለዋል። እና ያን የሚያሳይ ደግሞ አንድ ቁጥር አለ። በ2022 3 ዓመት እንኳ ወደኋላ ሄደን ብናይ የቬንቸር ካፒታሊስቶች በአፍሪካ ላይ ያፈሰሱት ሀብት መጠን ወደ 5 ቢሊዮን የአሜሪካን ዶላር እንደሚደርስ ይጠቆማል። እና ከ2015 ከፈረንጆቹ ዓመት ጋር ስናነጻጽረው 400 ሚሊዮን ነበር የዛኔ። ስለዚህ ብዙ ገንዘብ ወደ አፍሪካ ላይ እየፈሰሰ ነው። ስለዚህ ኢትዮጵያም ለዚህ ነገር ፖዚሽን እንደሆነ አይመጠበቋ ነገር ከእርሶ ከተፈጠረው ከዚህ ራዕይ ወደ ተግባራዊነት መምጣቱ እጅግ በጣም 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 ወሳኝ ነው ብዬ አስባለሁ። ስለዚህ ምቹ የሆነ የህግ ማዕቀፍ እና የመሳሰለው በስታርታፕ ገበያ ላይ ማስጀምሮ ይሄን ነገር እውን እንደሚያደርግ አስባለሁ። እና ጥያቄ ምንድነው ከዚህ ጋር በተያያዘ ይሄ ለአዲሱ ትውልድ የኢትዮጵያ ስራ ፈጣሪዎችና አዳዲስ ፈጠራዎች ታላቅ የሆነ የካፒታል አቅምን ይፈጥራል፣ ወርልድ ኤክስፖዠር ይፈጥራል፣ ሌሎችም። ስለዚህ ከዚያ በዘለለ ግን በራሳችን የአክሲዮን ልውውጥ በሀገር ውስጥ የሚበቅሉ ዩኒኮርኖች ይኖራሉ። ብዙ ጊዜ ይህን ይናገራሉ። ለዓለም አቀፍ ስቶክ ማርኬት ማቅረብ የሚቻልበትን ድልድይ ሆኖ እድልስ እንዴት ይገልጹታል? ስለዚህ በአጠቃላይ ስለ ካፒታል ማርኬት ያለው እይታና ወደፊት የሚሄድበትን ነገር ቢገልጹልን። ካፒታል ገበያን በቅጡ ለመገንዘብ መጀመሪያ ገበያን መገንዘብ የሚያስፈልግ ይመስለኛል። ገበያ ምንለው ምንድን ነው? አንተ ትርፍ በቆሎ አምርተሃል፣ ትርፍ ስንዴ አምርተሃል፣ ትርፍ ቡና አምርተሃል። እኔ ደግሞ ማምረቻ ቦታ የለኝም፣ ሌላ የገንዘብ ምንጭ ነው ያለኝ። ያንተን በቆሎ፣ ያንተን ቡና፣ ያንተን ምርት መግዛት እፈልጋለሁ። አንተና እኔ የምንገናኝባቸው ሰፈሮች ወይም የታወቁ ቦታዎች ዲፋይንድ ቦታዎች አሉ። እዚያ አንተ እቃህን ጭነህ ትመጣለህ፣ እኔ ገንዘብ ይዤ እመጣለሁ። ዋጋ እንደራደራለን። በእኔና በአንተ መካከል ያለው ትረስት፣ በእኔና በአንተ መካከል ያለው ኮንትራት የምሰጥህ ከረንሲ የታወቀ መሆኑ ነው። ከአንተም ደግሞ የምገዛውን ነገር በግም ይሁን በሬም ይሁን ስንዴም ይሁን አይቼ ይሄ ቆሻሻ አለው አይመጥንም፣ ስጋ የለውም፣ ስጋ አለው ብዬ ከለካው በኋላ እንቀያየራለን። ገበያ መቀያየር ማለት አንተ ያለን እንሰጣለን፣ እኔ ያለኝ እሰጥሃለሁ። ለአንተ ገንዘብ ያስፈልጋል፣ ለእኔ ደግሞ ምርቱ ያስፈልገኛል። ምርት የሌለው ሰው ከሆነስ ጉልበት ገበያ አለ። ሰው ገንዘብ የለውም፣ ምርት የለውም፣ ጉልበት አለው። ጉልበቱ ይዞ ወጥቶ በቀን በ8 ሰዓት ሽጦ የሆነ ገንዘብ ይወስዳል። ያለው ጉልበት ነው፣ የሚሸጠው እሱ ነው። አንዳንዱ እውቀት አለው። እውቀቱን ወጥቶ አስተምሮ አስጠንቶ በእውቀቱ ገንዘብ ይዞ ይገባል። ያ ገበያ አስጠኚው እና ጥናት የሚፈልገው ሰው የሚገናኙበት ቦታ፣ ተማሪውና አስተማሪ የሚገናኙበት ቦታ፣ ሻጭና ገዥ የሚገናኙበት ቦታ፣ ዲፋይንድ የሆነ ቦታ አለ። እዛ ቦታ ሄደው ሰዓት ጠብቀው ይገናኛሉ። ለምሳሌ ከምሽቱ 5 ሰዓት በሰፈር ያሉ ገበያ ውስጥ ሄጄ በቆሎ ስንዴ ቢጠይቅ አላገኝም። ምክንያቱም ሰዓት አለው የሚቀርብበት ቦታ። ያ ከጊዜ ጋር ተመልሶ ደግሞ የራሱ ትርጉም አለው ማለት ነው። የካፒታል ገበያ ስንል ትርፍ ገንዘብ ያላቸው ሰዎች ገንዘባቸውን ሽጠው ሞር ገንዘብ ማግኘት ማለት ነው። ቱ ሜክ ኢት ሾርት፣ አንተ የመንግስት ሰራተኛ ነው፣ 50 ሺህ 60 ሺህ ብር አለ። በየቀኑ መነገድ አትችልም፣ ገንዘብ አለ። ባንክ ብታስቀምጥ የምታገኘው ወለድ ውስን ነው። ያንን ገንዘብ ትሸጠዋለህ። ሀሳብ ያላቸው ስራ ያላቸው ገንዘብ ላይ የፈልጉ ሰዎች እና ብዙ ታተርፍበታለህ። ለምሳሌ የዛሬ 2-3 ዓመት ክሪፕቶ ከረንሲ ላይ 2000 3000 ዶላር ኢንቨስት ያደረጉ ሰዎች በጥቂት ዓመታት ውስጥ በመቶ ሺዎች ገብቶላቸዋል። ያን 2-3 ሺህ ብር ቢያቆዩት ኖሮ ወይ ባንክ ቢያስቀምጡት ቢበዛ 5000 10,000 ቢሆን ነው ቢበዛ። ግን እነሱ ገንዘባቸውን ለጥሩ ሀሳብ ለጥሩ ገበያ ሸጡ። በዚያ ምክንያት በብዙ እጥፍ መልቲፕላይድ የሆነ ሀብት አላቸው። ዛሬ ገንዘብ ያላቸው ሰዎች ገበያ ሳይሄዱ ፊዚካሊ ሳይገናኙ በፒኬአይ በዲጂታል ሲግኒቸር በትረስት በራሱ አውድ ባለው ትረስት ገንዘባቸውን ሽጠው ሞር ገንዘብ የሚያገኙበት መንገድ ማለት ነው። ካፒታል ቦርደር የለውም። እንደ ሌላ ፓስፖርት ፈላጊ አይደለም። የትም ቦታ ሄዶ ዛሬ ቻይና ገብቶ ተገላብጦ ብዙ ብር ሆኖ ሊመጣ ይችላል።
ሲንጋፖር ሄዶ ተገጣጡ ብር ሊሆን ይችላል። ካፒታል ቦርደር የለውም እያል ግን ቦርደር ካበጀንለት ወደኛ ቨርቹዋሊ ገብቶ የሚሰራበትን አውድ ካልፈጠርንለት የካፒታል ኢንፍሎን እንገድባለን ማለት ነው። ብዙ ሀብት ወደ ሀገራችን ያመጣ እንገድባለን። አሁን የካፒታል ማርኬት በእርግጥ ጀማሪዎች ነን። ጀምረው 20፣ 30፣ 40 ዓመት የሄዱ ሀገራትን ስትመለከት አሁን ቻይና እና ህንድ ሌት ካመር ናቸው በዚህ ረገድ እና ያሉበት ርቀት ስታይ የእነ አሜሪካን የምታውቀው ነው። የእነ ኒውዮርክ እኮ የሀብት ምንጭነት ዋናው አንዱ ካፒታል ገበያ ነው። ካፒታል ገበያ ደግሞ እንደገና የሰርቪስ ኢንዱስትሪው አካል ነው የፋይናንሻል ሴክተር ስለሆነ እና እኛ ውስጥ መተዋወቁ ብዙ ሰዎች ሌላ ስራ እየሰሩ ገንዘባቸውን ሽጠው ተጨማሪ ገንዘብ እንዲያገኙ ያደርጋቸዋል። ግን ይሄ ብቻ አይደለም። ከፈጠራ አንጻር ሰዎች ሀሳብ አላቸው። በሀገሪቱ ያለው ሀብት ያን ሀሳብ ፋይናንስ ለማድረግ ኢዘር በቂ ሀብት የለም ኦር ሀብት ያለው ሰው እና ሀሳብ ያለው ሰው የሚገናኙበት አውድ የለም። ይሄ ሀሳብና ሀብትን ስለሚያገናኝ አንተ ገንዘብ ሻጩ ብቻ ሳይሆን የተወለዱ ሀሳቦች ዴዝ ቫሊ እንዳይገቡ፣ እንዳይሞቱ፣ እንዲወለዱ፣ እንዲያድጉም በእጅጉ ያግዛል። ከመንግስታት አንጻር መንግስት እንደዚህ አይነት ገበያዎች ካሉ ገንዘብ ሲቸግረው ከየት ገንዘብ እንደሚያገኝና ፍላጎቶቹ እንደሚያሳካ በቀላሉ መንገድ ስለሚያመቻቸው ዲፋይንድ መንገድ ስለሆኑ በብዙ መንገድ መንግስትም ማህበረሰብን፣ ግለሰብን፣ ፈጣሪያንን የሚፈጥሩ ሀሳብ ያላቸውን ሰዎች ሞስት ኢምፖርታንትሊ ገንዘብ ኖሯቸው የት እንደሚያውሉ የሚቸገሩ ሰዎችንም ጭምር የሚያስተሳስር ቨርቹዋል አውድ በጣም ትርፋማ የሚያደርግ ዓለም የተጠቀመችበት እኛም ብንጠቀምበት የሚያዋጣ የገበያ አይነት ነው። ጀምረነዋል። ጥሩ እድገት እያሳየ ነው። በእርግጠኝነት በጥቂት ዓመታት ውስጥ የበለጠ ትርፋማ እና ጠቃሚ ይሆናል ብዬ አስባለሁ። ሰዎች ገንዘባቸውን ወደ ካፒታል ገበያ፣ ሀሳባቸውን ወደ ካፒታል ገበያ እየወሰዱ የመቀያየርና መቀያየሩን የማፋጠኑ ጉዳይ በእጅጉ ያስፈልጋል። ኖርማሊ የምናውቃቸው ገበያዎች ጊዜ ይሻማሉ። ከዚህ መርካቶ ነድተህ ሄደህ ቡና 1 ኪሎ መግዛት እና ቡና 1 ኪሎ መሸጥ የሚወስደው ጊዜ እና ብር ሽጦ ብዙ ብር ማትረፍ የሚወስደው ጊዜ አንድና ያው አይደሉም። ከቤትህ ሆነ ስራን እየሰራ የምትከውነው ጉዳይ ስለሆነ በጣም ዘርፈ ብዙ ጠቀሜታ ያለው እና ብዙዎችን የሚቀይር ነው የሚል እምነት አለኝ። ሌላም ዓለም የሆነው ይሄ ነው። እኛም ጋር እንደዚያ እንደሚሆን ተስፋ ይደረጋል። በጣም አመሰግናለሁ። የካፒታል ገበያ ደግሞ ማደግ ወደፊት